ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡና መደመጥ የሚገባቸውን አዳዲስ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የኢትዮጵያና የኤርትራ ጦር መንቀሳቀሱ ታውቋል። መነሻውን ባህር ዳር ያደረገ ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ትግራይ አዋሳኝ መንቀሳቀሱ ተሰምቷል። ከኢትዮጵያ መከላከያ ሰራዊት ባለፈ ኤርትራም ከፍተኛ ቁጥር ያለው ሰራዊቷን እንዳስጠጋች ተሰምቷል። የትግራይ የፖለቲካ ተንታኞችም በትግራይ ውጥረቱን እንዳየለ ተናግረዋል። የትግራይ ክልል ድጋፍ ወደ ማሰባሰብ እንደገባ መረጃዎች ወጥተዋል። እስከዛሬ ለህወሓት ሚሊዮን ዶላሮችን ሲያግዝ የኖሮ ዲያስፖራ ምላሽ እንዳልሰጠም ተሰምቷል። የፈረንሳይ የዜና አገልግሎት ጋዜጠኛም በትናንትናው ዕለት ወደ ትግራይ እንዳይበር እንደተከለከለ የዜና ወኪሉ ዘግቧል። ይህ በእንዲህ እንዳለም የኢፌዴሪ መከላከያ ሰራዊት ዳር ድንበርና ሉዓላዊነት ለማስከበር ወደ ትግራይ መንቀሳቀሱን ተከትሎ በትግራይ ክልል ተንቤን ገብቶ የነበረው የሻዕቢያ ጦር ወደ ሽሬ አፈገፈገ የሚል መረጃ ተሰምቷል። የትግራይ ፖሊስ ኮሚሽን ከአዛዥ እስከ ተራ ፖሊሶች በ3 ዙር ወደ ግንባር ለመላክ እንደወሰነም ተሰምቷል። ይህ በእንዲህ እንዳለም የህወሓት ወታደራዊ ክንፍ ከፍተኛ መኮንኖች ከመቀሌ አዲስ አበባ መግባታቸው ታውቋል። በህወሓት ከፍተኛ ወታደራዊ አመራሮችና በድርጅቱ የፖለቲካ መዋቅር መካከል ያለው ልዩነት ከመቼውም ጊዜ በላይ እየሰፋ መምጣቱን ተከትሎ ህወሓት ለዓመታት ሲመካበት የነበረው የወታደራዊ መዋቅር ቁጥጥር እየላላ መጥቷል የሚል መረጃ ተሰምቷል። ወደ አዲስ አበባ ከገቡት ከፍተኛ መኮንኖች መካከልም ብርጋዴር ጄኔራል ግዑሽ ገብረ አንዱ ናቸው። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ እናት ፓርቲ መነጠላችን ቢያስቆጭም መመለሳችን ለትግሉ አቅም ነው ሲል ወደ ትብብር ለኢትዮጵያ አንድነት እንደተመለሰ መግለጹም፣ የእስራኤል ፕሬዝዳንት ቀጣይ ሳምንት ወደ ኢትዮጵያ እንደሚመጡ መገለጹ፣ በምዕራብ ወለጋ ዞን የቱሉ ካፒ የወርቅ ልማት ፕሮጀክት ስራ መጀመሩ፣ እንዲሁም አሜሪካ ከ50 በላይ ተዋጊ ጀቶችን ወደ መካከለኛው ምስራቅ ማሰማራት የሚሉ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኢትዮጵያና ኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ዓለም አቀፍ ተቋሙ ክራይሲስ ግሩፕ ከባድ ማስጠንቀቂያ አውጥቷል። ዋነኛ ትኩረቱን በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ በትናንትናው ዕለት ኢትዮጵያና ኤርትራን እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ የጥናት ሪፖርት ይፋ አድርጓል። ዓለም አቀፉ ተቋም ባወጣው አዲስ የጥናት ሪፖርት ላይ እንደተመላከተው በኢትዮጵያና ኤርትራ መካከል እየተባባሰ የመጣው ውጥረት እንደዚሁም በፌዴራል መንግስቱና በህወሓት መካከል መልሶ እያገረሸ ያለው የግጭት አዝማሚያ ወደ ጦርነት ሊቀየር ከጫፍ ሊደርሷል ሲል አሳስቧል። በአብይ አህመድና በኢሳያስ መንግስታት እንደዚሁም በህወሓት መካከል ያለው የተወሳሰበና በውጥረት የታጀበውን ግንኙነት በአፍሪካ ቀንድ በማንኛውም ቅጽበት ሊፈነዳ የሚችል የባሩድ በርሜል ሲል ኢንተርናሽናል ክራይሲስ ግሩፕ የሁኔታውን አሳሳቢነት በሪፖርቱ ገልጾታል። ሪፖርቱ በፈረንጆቹ አቆጣጠር በ2018 ዓ.ም በኢትዮጵያና ኤርትራ መካከል ተፈርሞ የነበረው የአዲስ አበባ አስመራ ባህር ዳር ጥምረት ፈርሶ አሁን ላይ ሁለቱ ሀገራት እርስ በርስ ወደ መጠላላትና ወደ ጦርነት እየተንደረደሩ ነው ሲል ያትታል። ተቋሙ ባወጣው መግለጫ ወደ ጦርነት ዘው ብሎ ለመግባት ቀላል ቢሆንም ጦርነቱን ለማቆም ግን በጣም ከባድ ይሆናል ብሏል። ክራይሲስ ግሩፕ ተጽዕኖ ፈጣሪ የአፍሪካ ሀገራትና ዓለም አቀፍ ሀገራት የኢትዮጵያ መንግስትና ህወሓት እንዲያሸማግሉ ጠይቋል። ይህ በእንዲህ እንዳለም የህወሓት ወታደራዊ ክንፍ ከፍተኛ መኮንኖች ከመቀሌ አዲስ አበባ ሸሽተው መግባታቸው ተሰምቷል። በህወሓት ከፍተኛ ወታደራዊ አመራሮችና በድርጅቱ የፖለቲካ መዋቅር መካከል ያለው ልዩነት ከመቼውም ጊዜ በላይ እየሰፋ መምጣቱን የሚያሳዩ መረጃዎች እየወጡ ነው። ይህ እንቅስቃሴ በህወሓት የውስጥ አንድነት ላይ ከፍተኛ ጥያቄ ያስነሳ ሲሆን ድርጅቱ ለዓመታት ሲመካበት የነበረው የወታደራዊ መዋቅር ቁጥጥር እየላላ መምጣቱን ያመላክታል። ወደ መዲናዋ አዲስ አበባ ከገቡት ከፍተኛ መኮንኖች መካከልም ብርጋዴር ጄኔራል ግዑሽ ገብረ አንዱ ናቸው። ጄኔራሉ ቀደም ሲል በህወሓት ቁጥጥር ስር ውለው በእስር ላይ የነበሩ ሲሆን በቅርቡ በዋስ ተለቀው ጉዟቸውን ወደ አዲስ አበባ ማድረጋቸው የሁኔታውን ውስብስብነት ያሳያል። ከእሳቸው ጋርም ኮሎኔል ከበደ ፍቃዱና ኮሎኔል ንጉስ ወልደ ገብርኤል ወይም ወለገ የተባሉ መኮንኖች አብረው መግባታቸው ተረጋግጧል። እነዚህ መኮንኖች ድርጅቱን ለግል ወይም ለቡድን ጥቅም ሰራዊቱን እንደ ንብረት ይጠቀማል በሚል እንደሚከሰሱም
ተሰምቷል። የትግራይ ፖሊስ ኮሚሽንም ከአዛዥ እስከ ተራ ፖሊሶች በ3 ዙር ወደ ግንባር ለመላክ እንደወሰነ መረጃዎች ወጥተዋል። የመረጃ መዋቅሩ በኤ ቢና ሲ እንደተከፈለና ለኤ ስር የተመደቡት በዚህ ሳምንት እስከ ቅዳሜና እሁድ ድረስ ወደ ግንባር እንደሚላኩ እንዲሁም ለቢ የተመደቡት ከ2 ሳምንት በኋላ እንደሚላኩና ለሲ የተመደቡት በቀጣይ እንደሚላኩ ነው የተገለጸው። በዚህም ምክንያት በመላው ትግራይ የሚገኙ ፖሊሶች ቅሬታ እንዳላቸውም ተሰምቷል። ቅሬታቸውም በመጀመሪያ ደረጃ የተመደብንበት ሁኔታ በኔትወርክና በዘር ላይ የተመሰረተ ነው የሚል ቅሬታ አሰምተዋል። በዚህ ውሳኔም አብዛኞቹ ፖሊሶች ለመሄድ ፈቃደኛ እንዳልሆኑ ነው የተሰማው። ግማሾቹ አንዋጋም በሚል ወደ ፈለጉበት ቦታ የሚሄዱም እንዳሉ ተሰምቷል። በሌላ መረጃ ደግሞ የኤርትራ ጦር እንዳፈገፈገ ተሰምቷል። የኢፌዴሪ መከላከያ ሰራዊት ዳር ድንበርና ሉዓላዊነት ለማስከበር ወደ ትግራይ መንቀሳቀሱን ተከትሎ በትግራይ ክልል ተንቤን ገብቶ የነበረው የሻዕቢያ ጦር ወደ ሽሬ አፈገፈገ የሚል መረጃ ተሰምቷል። አዩዛ አበሻ እንደዘገበው ከህወሓት ሰራዊት ጋር በመሆን ቆላ ተንቤንና ደጋ ተንቤን ላይ ሰፍሮ የነበሩ 2 የሻዕቢያ ክፍለ ጦሮች ወደ ሽሬ ማዕከል መውጣታቸው ታውቋል። ከቆላ ተንቤን የወጣቸው አንዷ ክፍለ ጦር እንዳባጉና ወደ ደብረ አባይ መውጫ በጊዜያዊነት የተቀመጠች ሲሆን ከደጋ ተንቤን የወጣቸው ሁለተኛዋ ክፍለ ጦር ደግሞ በደደቢት መስመር ከሽሬ 18 ኪሎ ሜትር ከሳድጋ ባሌ መስፈሩን ምንጮች ገልጸዋል ሲል አዩዛ አበሻ ጨምሮ ዘግቧል። የኢትዮጵያና የኤርትራ ጦርም ወደ ድንበር እንደተንቀሳቀሱ ተሰምተዋል። ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ትግራይ አዋሳኝ መንቀሳቀሱን ብሉምበርግ ዲፕሎማቶችን ዋቢ አድርጎ ዘግቧል። ከኢትዮጵያ መከላከያ ሰራዊት ባለፈ የኤርትራ ጦርም ከፍተኛ ቁጥር ያለው ጦሩን አስጠግቷል የተባለው በሁለቱ ሀገራት መካከል ጦርነት የመቀስቀሱ ድል ከእለት ወደ እለት እየሰፋ ሲሆን ዲፕሎማቶችና አገራት ግጭት እንዳይቀሰቀስ ጥረቶችን እያደረጉ እንደሆነም ታውቋል። የፈረንሳይ ዜና አገልግሎት ኤኤፍፒ ጋዜጠኛ በበኩሉ በትናንትናው ዕለት ወደ ትግራይ ክልል እንዳይበር እንደተከለከለ የዜና ወኪሉ ዘግቧል። የፈረንሳይ ዜና አገልግሎት በአዲስ አበባ መቀመጫውን ያደረገና ህጋዊ ፈቃድ ያለው ዘጋቢ ወደ ትግራይ ክልል ሽሬ ከተማ ለመብረር ሲሞክር ከኢትዮጵያ የውጭ ጉዳይ ሚኒስቴር ፈቃድ የለህም በሚል ምክንያት ከአየር መንገድ እንዲመለስ እንደተደረገ ተገልጿል። የአዲስ አበባ አውሮፕላን ማረፊያ የደህንነት ሰራተኛ ምንም አይነት ማስረጃ ሳያቀርብ ይህ ዛሬ ወይም ትናንት ስራ ላይ የዋለ አዲስ መመሪያ ነው ሲል ገልጿል። የድንበር የለሽ ጋዜጠኞች ቡድን ወይም አርኤስኤፍ ባወጣው መግለጫ የኤኤፍፒ ጋዜጠኛ ከጉዞ መታገዱ ህጋዊ ቁና ባለው ጋዜጠኛ ላይ የተፈጸመ መረጃ የማግኘት መብት ጥሰት ነው በማለት ገልጿል። ቡድኑ ይህ ድርጊት በኢትዮጵያ በዓለም አቀፍ መገናኛ ብዙሃን ላይ የሚጣለው ገደብ እየተባባሰ ስለመምጣቱ ሌላኛው ማሳያ ነው ሲልም አሳውቋል። ይህ በእንዲህ እንዳለም የትግራይ ክልል ድጋፍ ወደ ማሰባሰብ እንደገባ መረጃዎች ወጥተዋል። እስከዛሬ ለህወሓት ሚሊዮን ዶላሮችን ሲያግዝ የኖረው ዲያስፖራ ምላሽ አለመስጠቱም ተሰምቷል። ገቢው ለትግራይ አርበኞች ሕክምና ለተፈናቀሉ ሰዎች ወደ ሀገራቸው ለመመለስና የትግራይን መልሶ ለማቋቋም ይውላል ብሎ የኮሚኒኬሽን ጉዳዮች ቢሮ መግለጫ ቢያወጣም ዞሮ ዞሮ ለጦርነት መሆኑ ስለታወቀ ነገሩ በዝምታ እየታየ ነው የሚል ምላሽ በዲያስፖራው በኩል እየተሰጠ ይገኛል። ለድጋፍ ይፋ የሆኑትን አካውንቶች በልዩ ሁኔታ የሚከታተል ከመንግስት የሰው ኃይል መመደቡም ተሰምቷል። ዶቼ ቬለ አነጋግርኳቸው ያላቸው የትግራይ ፖለቲካ ተንታኞች እንደሚሉት ከሆነም በትግራይ ውጥረቱ አይሏል። በትግራይ ድንበሮች ላይ ወታደራዊ እንቅስቃሴ አለ። ህዝቡ ሰላሙ እንዲጠበቅ አስፈላጊውን ጫና ማድረግ እንደሚገባውም ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ አሜሪካ ከ50 በላይ ተዋጊ ጀቶችን ወደ መካከለኛው ምስራቅ ማሰማራቷ ተሰምቷል። የትራምፕ አስተዳደር ከኢራን ጋር ያለውን ውጥረት ተከትሎ ኤፍ35 እና ኤፍ22 የተባሉ እጅግ ዘመናዊ ተዋጊ ጀቶችን ጨምሮ ከ50 በላይ የጦር አውሮፕላኖችን ወደ መካከለኛው ምስራቅ ማሰማራቱ ተሰምቷል። እንደ አውሮፓውያኑ አቆጣጠር ትናንት ፌብሩዋሪ 19 ቀን 2026 ዓ.ም የወጡ ዘገባዎች እንደሚያመለክቱት ይህ የአሜሪካ ወታደራዊ እርምጃ እንደ ኤሮፓያን አቆጣጠር በ2003 ዓ.ም ከነበረው የኢራቅ ወረራ በኋላ በከፍተኛነቱ የሚጠቀስ የአየር ኃይል ክምችት ነው ተብሏል። ጀቶቹ ወደ ቀጠናው የተላኩት በጄኔቫ እየተካሄደ ያለው የኒውክሌር ድርድር ፍሬያማ ውጤት ባላመጣበትና በኢራን የውስጥ ተቃውሞዎች በበረቱበት ሰዓት ነው። ወታደራዊ ተንታኞች እንደሚሉት አሜሪካ እነዚህን ተዋጊ ጀቶችና የአየር ላይ ነዳጅ መሙያ አውሮፕላኖችን በዮርዳኖስ በኳታርና በሌሎች ቀጠናዊ የጦር ሰፈሮች ማስጠጋቷ ለማንኛውም አይነት ወታደራዊ ጥቃት ዝግጁ መሆኗን ለማሳየት ነው ተብሏል። በተለይም ኤፍ22 የተባሉት የራዳር ጥስ አውሮፕላኖች በቨርጂኒያ ከሚገኘው የጦር ሰፈር ተነስተው በእንግሊዝ በኩል ወደ መካከለኛው ምስራቅ መጓዛቸው ተረጋግጧል። በተያያዘም የዩኤስ ጄኔራል ፎርድ የተሰኘችው የዓለማችን ግዙፍ የጦር መርከብ ወደ ቀጠናው እያመራች ሲሆን ይህ የጦር ኃይል ክምችት በኢራን ላይ የሚሰነዘር ጥቃት መቃረቡን ሊያመለክት እንደሚችል ስጋቶች
ድምጾች እየተደመጡ ነው። ኢራን በበኩሏ በሆርሙዝ የባህር ወሽመጥ ላይ ወታደራዊ ልምምድ በማካሄድና አስፈላጊ ከሆነም የንግድ መርከቦችን እንቅስቃሴ እንደምትገታ በማስጠንቀቅ የአሜሪካን ግፊት ለመመከት እየሞከረች ትገኛለች ተብሏል። የሩሲያ መንግስት በበኩሉ የአሜሪካ ወታደራዊ ክምችት ቀጠናውን ወደ ግጭት ሊያመራው ይችላል በማለት ማስጠንቀቂያ ሰጥቷል። ወደ ቀጣዩ መረጃችን ስናልፍ በምዕራብ ወለጋ ዞን የቱሉ ካፒ የወርቅ ልማት ፕሮጀክት ስራ ተጀምሯል። በኦሮሚያ ክልል ምዕራብ ወለጋ ዞን ገንጂ ወረዳ የሚገኘው የቱሉ ካፒ የወርቅ ልማት ፕሮጀክት ግንባታ የካቲት 11 ቀን 2018 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ እንዲሁም ከፍተኛ የመንግስት የስራ ኃላፊዎችና የፕሮጀክቱ አመራሮች በተገኙበት ስራ ተጀምሯል። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የቱሉ ካፒ የወርቅ ልማት ፕሮጀክት የተፈጥሮ ሀብታችንን እንዴት ለአገርና ህዝብ ጥቅም በኃላፊነት ልንጠቀምበት እንደምንችል የሚያሳይ አይነተኛ ምሳሌ ነው ብለዋል። የቱሉ ካፒ የወርቅ ልማት ሳይት ከምዕራብ ወለጋ አይራ ከተማ ወደ ምስራቅ አቅጣጫ በ28 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ስፋቱም 8 ኪሎ ሜትር ስኩዌር ገደማ ነው። በአሁኑ ሰዓትም የልማት ስራውን እያከናወነ የሚገኘው ኬፊ የተባለው የማዕድን ኩባንያ ሲሆን ኩባንያው ቦታውን በ2006 ዓ.ም የእንግሊዝ ኩባንያ መግዛቱ ይታወሳል። ወደ ስራ ከመግባቱ ከ4 ዓመታት በፊትም በመስከረም 2015 ዓመተ ምህረት የኬፊ ኩባንያ የማዕድን ቁፋሮ ከሚካሄድበት ቦታ የሚነሱ ነዋሪዎችን በሚመለከት ከመንግስት ባለስልጣናትና ከአካባቢው ማህበረሰብ ጋር ውይይት አድርጎ እንደነበርም ተገልጿል። ወደ ቀጣዩ መረጃችን ስናልፍ የእስራኤል ፕሬዝዳንት ቀጣይ ሳምንት ወደ ኢትዮጵያ እንደሚመጡ ተገልጿል። የእስራኤል ፕሬዝዳንት ይስሐቅ ሄርዞግ በሚቀጥለው ሳምንት በኢትዮጵያ የአንድ ቀን የስራ ጉብኝት እንደሚያደርጉ አንድ የአገሪቱ ባለስልጣን ለታይምስ ኦፍ እስራኤል አስታውቀዋል። ፕሬዝዳንቱ በቆይታቸው ከኢትዮጵያ ከፍተኛ አመራሮች ጋር እንደሚወያዩ ባለስልጣኑ አክለው ገልጸዋል። ጉብኝቱ እስራኤል ከአፍሪካ ሀገራት ጋር ያላትን ግንኙነት ለማስፋት የምታደርገው ጥረት አካል መሆኑንም ታይምስ ኦፍ እስራኤል በዘገባው አመልክቷል። የእስራኤል ፕሬዝዳንት ወደ ኢትዮጵያ እንደሚመጡ የተገለጸው የቱርክ ፕሬዝዳንት በአዲስ አበባ ባደረጉት ይፋዊ የስራ ጉብኝት እስራኤል ለሶማሊላንድ የሰጠችው የአገርነት እውቅናን መተቸታቸውን ተከትሎ ነው። ፕሬዝዳንት ረሲፕ ጣይብ ኤርዶጋን ከጠቅላይ ሚኒስትር አብይ አህመድ ጋር በጋራ በሰጡት መግለጫ የሀገራችን ሉዓላዊነትና የግዛት አንድነትን ማክበር ለዘላቂ ሰላም ወሳኝ መሆኑን ገልጸው እስራኤል ለሶማሊላንድ የሰጠችው እውቅና በቀጠናው መረጋጋት ላይ አዎንታዊ አስተዋጽኦ እንደማይኖረው ተናግረዋል። ወደ ቀጣዩ መረጃችን ስናልፍ እናት ፓርቲ መነጠላችን ቢያስቆጭም መመለሳችን ለትግሉ አቅም ነው ሲል ወደ ትብብሩ መመለሱ አስመልክቶ መግለጫ ሰጥቷል። እናት ፓርቲ የተበታተነ የተናጠል ትግል ውጤት እንደማያመጣ በማመን ከሌሎች ፓርቲዎች ጋር በጋራ በትብብር ለመስራት ጥረትም ሲያደርግ መቆየቱን ገልጿል። በሂደት የተወሰነው ተንጠባጥቦ የተወሰነው ወደ ስልታዊ ትብብር መምጣቱንም አመልክቷል። ልብ ለልብ የተዋወቁና ከፓርቲና ግለሰብ ፍላጎት ይልቅ የሀገራቸው ነገ ያገበራቸው ፓርቲዎች ቆይቶም ወደ ህጋዊ ቅንጅት አድገው መምጣታቸውን አስታውሰዋል። በኋላም የሚታወቁ ያላቸው መሰናክል ገጥሞት ፓርቲው ከቅንጅቱ ተገሎ እንደነበር ገልጸዋል። አሁን ላይ ፓርቲው ወደ ቅንጅቱ ማለት ትብብር ለኢትዮጵያ አንድነት ለኢትዮጵያ መመለሱን በታላቅ ደስታ አብስሯል። የትብብራችን ልባዊ ግንኙነት ኢትዮጵያውያንን ለሰላማዊ ትግል ለማስተባበርና ለመምራት አቅም ይሆናል የሚል ጽኑ እምነት አለንም ብሏል። ሂደቱ ከና አድካሚነቱ ከተጣለበት ተነስቶ ነፍስ እንዲዘራና ህልው እንዲሆን የፓርቲያችን የምክር ቤት አባላት እየተዛተባቸውና እየተንጓጠጡ ጭምር ላሳዩት በሳል አመራር ከፍ ያለ ምስጋና ይገባቸዋል ሲልም ገልጿል። የቅንጅቱ አመራሮችና አንዳንድ ቅን ኢትዮጵያውያን ያሳዩትን አጋርነት ብርታት እንደሆነው በማመልከትም አመስግነዋል። እናት ፓርቲ የኢትዮጵያ ብሔራዊ ምርጫ ቦርድ አመራሮችንም አመስግነዋል። የሂደቱ መደናቀፍ ያለውን ጉዳት ተረድተው ለሰጡት በሳል አመራርና ያላሰለሰ ጥረት እውቅና እንሰጣለን፣ ምስጋናም ለማቅረብ እንወዳለን ሲል ገልጿል።